ሰበር የኢራን ሪቮሉሽነሪ ጋርድ የአሜሪካ ኤርክራፍት ካሪየር የሆነችውን አብርሃም ሊንከንን መታው እያለ ነው። ምሽቱ ጀምሯል። የኢራን ባለስልጣናት ዛሬ ሚሳኤል ብቻ አይደለም የላኩት መልእክታቸውንም ጭምር ነው። ኢራን በቀሏን ስትበቀል ነው ያደረችው። የማታው ብዙዎችን ያስገረመ ነበር። በርካታ ሚሳኤሎችን ወደ ቴል አቪቭ ልካለች። እንደዚህ ሰውዬ እኮ ፈታም ያደረገኝ የለም። ምን ቢል ጥሩ ነው? ትላንትና በዚህ ቢል አላስገባሉት። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደምን አላችሁ ወደ ኑር ሚዲያ ተከታታዮች? እንግዲህ አዳሩን ምሽቱን የተሰሙ አዳዲስ መረጃዎች አሉ፣ እነሱን ማድረሳችሁ ይሆናል። የኢራን አብዮታዊ ዘብ ዛሬ ምሽት እንግዲህ ታማኝ ቃል 4 የተሰኘውን ወታደራዊ ዘመቻ 21ኛውን ዙር መጀመሩን አስታውቆ ነበር። በጥቃቱ በርካታ ቁጥር ያላቸው ሚሳኤሎች በእስራኤል መዲና ቴል አቪቭ ላይ ያለ ማቋረጥ መውረዳቸው ተዘግቧል። ከሁሉም የሚያስገርመው ሚሳኤሎቹ በከተማዋ ላይ ሲያርፉ ምንም አይነት የቅድመ ማስጠንቀቂያ ደወል ወይም ደግሞ ሳይረን ያልተሰማ ሲሆን ይህም የእስራኤል የአየር መከላከያ ስርዓት ምን ያህል እንደተዳከመ ያሳያል ተብሏል። ኢራን በቀሏን ስትበቀል ነው ያደረችው። የማታው ብዙዎችን ያስገረመ ነበር። በርካታ ሚሳኤሎችን ወደ ቴል አቪቭ ልካለች። ፔንታጎን እንኳን የኛ ዘመናዊ የአየር መከላከያ የኢራንን ሚሳኤል ማስቆም አልቻሉም ብሎ እስኪመሰክር ድረስ ቴል አቪቭ ስትፈነዳ ነበር ያደረችው። እንዲሁም ደግሞ እስራኤል ቴህራንን በአየር ድብደባው ስታነዳት ነበር። በርካታ ታርጌቶችን አግኝታለች። ኢራን በእስራኤል አየር ድብደባ ክፉኛ እየተጎዳች እንደሆነ ምንም ጥያቄ የለውም። እንዲሁም ደግሞ እዚህ ጋር እንደምትመለከቱት የኢራን ሚሳኤሎች ያለምንም ከልካይ ቀጥታ ቴል አቪቭን ሲያነዱ ነበረ። ለ160 ተማሪዎቻችን በቀላችን ነው የዛሬው ማታ ብለው መልእክትም ልከዋል። አላህ ሰላሙን ያምጣልን። ምሽቱን ኢራኖች ከተጠቀሟቸው ሚሳኤሎች መካከል እጅግ ዘመናዊና ከድምጽ ፍጥነት በላይ የሚጓዝ ሱፐርሶኒክ መሆናቸው ተረጋግጧል። በተለይም ኸይበር ሸኸን የተሰኘው ዛሬ ምሽት ጥቅም ላይ መዋሉ የተረጋገጠው ይህ ሚሳኤል እጅግ ፈጣን በመሆኑ የአየር መከላከያዎችን በቀላሉ ይሰባብራል ተብሏል። እነዚህ ሚሳኤሎች በተለይም ተከፋፋይ ባህሪ ያላቸው ሲሆኑ ወደ ኢላማቸው ሲቃረቡ ወደ 20 የሚጠጉ ንዑስ ክፍሎችን በመከፋፈል ሰፊ ቦታን በአንድ ጊዜ የመምታት አቅም እንዳላቸው ተገልጿል። ይህም ቀድሞውኑ በተከታታይ ጥቃቶች የዛለውን የእስራኤል አየር መከላከያ ስርዓት ይበልጥ እንዲዳከም አድርጎታል። ምሽቱ ጀምሯል። የኢራን ባለስልጣናት ዛሬ ሚሳኤል ብቻ አይደለም የላኩት መልእክታቸውንም ጭምር ነው። ምንም አይነት ከዚህ ጦርነት የምንወጣበትን መንገድ ሁሉ እንዘጋለን፣ ጠላቶቻችንም ከዚህ ጦርነት ለመውጣት የሚያደርጉትን መንገድ ሁሉ እንዘጋባቸዋለን፣ ምንም አይነት ድርድር አንፈልግም፣ የሆነብን ነገር ሳናረግ እያሉ ይገኛሉ። ይህንንም የዘገበው አልጀዚራ ነው። በዚህ ሰዓት በርካታ ሚሳኤሎች እንደተለመደው ከቴህራን ወደ እስራኤል እየተላኩ ይገኛሉ። እንደተለመደው ደግሞ የእስራኤል ዜጎች ከመሬት ስር ወደ ተዘጋጀላቸው ማቆያ እየተሯሯጡ ይገኛሉ። ከተተኮሱት ሚሳኤሎች መካከል በአንዱ ላይ ልዩ የሆኑ መልእክቶች ተጽፎ ተገኝቷል። መልእክቱም ለሚናብ ትምህርት ቤት ልጃገረዶች መታሰቢያ ይሆን ዘንድ የሚል እንግዲህ ጽሁፎችን የያዘ እንደነበር ይታወቃል። እንግዲህ እነዚህ ተማሪዎች ጦርነቱ መጀመሪያ አካባቢ በእስራኤል ጥቃት ከ160 በላይ ምስኪን ተማሪዎች እንግዲህ እንደተገደሉ ማስታወሻም ይሆናል። እንደዚህ ሰውዬ እኮ ፈታም ያደረገኝ የለም። ምን ቢል ጥሩ ነው? ትላንትና በዚህ ቢል አላስገባሉት። ቁጭ ብሎ ተማከረና ከጦር ኃይሎቹ ጋር እንዴት ነው እዚህ ጦርነት ውስጥ የምንገባው? ምንም ሊያሳትፉን እኮ አልቻለም። ሽጉጣችን የት ሄደን እንሞክረው አለ። አሰበ፣ አውረደ፣ አውጠነጠነና ምን ቢል ጥሩ ነው? አንድ የሰሜን ኮሪያ ዜጋ በዚህ ጥቃት ይሙትና እጨርሳቸዋለሁ በቃ ራሴን ችዬ እመጣለሁ። እኔ እውነት ለመናገር 3-4 ሀገር ይቻለሁ የሰሜን ኮሪያ ዜጋ አይቻላቅም። ጭራሽ ዓለም ላይ የሉም እኮ አያስወጣቸውም። አፍኖ ይዟቸዋል። ሲቸግረው በቃ አንድ የሰሜን ኮሪያ ዜጋ ይነካና እጨርሳቸዋለሁ፣ አታገኙኝም፣ ዓለምን ነው ማጠፋት፣ ለዜጋዬ እንደዚህ ነው የምቆረቆረው ብሎ በቃ ጦርነቱ ላይ ካልገባው እነሱ ደግሞ አትገባም ቢሉት እገባለሁ። በቃ መጨረሻ ላይ አወጣ ወረደ። አንድ ሰው ይነካብኝ እጨርሳቸዋለሁ ብሏል። እባካችሁ የሰሜን ኮሪያ ዜጋ እንቅፋት እንኳን ሲመታው ካገኛችሁ አብራችሁ ወርቃችሁ ለማንሳት ሞክሩ። መኖር እንፈልጋለን። እንዴ ካስነጠሱ አብራችሁ አስነጥሱ። ጓደኞቻችሁ ከሆነ አንድ ዜጋ ሞተ የተባለለት ዓለም ትጠፋለች ብሏቸዋል። ይህንን ነው የተናገረው። ሰበር የኢራን ሪቮሉሽነሪ ጋርድ የአሜሪካ ኤርክራፍት ካሪየር የሆነችውን አብርሃም ሊንከንን መታው እያለ ነው። ይህ ጦርነት ከተጀመረ በኋላ ይህ ሰከንድ ክሌም ነው፣ ሁለተኛው ክሌሙ ነው መታው ሲል። ከዚህም በፊት ብሎ ነበረ በአሜሪካ ዲና እየተደረገ ቢሆንም አሁን ግን ሞር ዲቴሎችን ያቀፈ ሪፖርት እያወጣ ነው ያለው። መትቻለሁ እያለ ነው። በባሊስቲክ ሚሳይሎችና በሮኬቶች ከኢራን የባህር ክልል 340 ኪሎ ሜትር ርቀት ላይ ኦፕሬት ስታደርግ የነበረችውን ኤርክራፍት ካሪየር መታዋት። ስመታት ደግሞ እንግዲህ በመሸሽ ከነ ዲስትሮየሮቿ ከነ አጃቢዎቿ እንግዲህ በመሸሽ በከፍተኛ ስፒድ ከአካባቢ ዊዝድሮ በማድረግ ከኢራን የባህር ቦርደር
ከ340 ኪሎ ሜትር ላይ ከነበረችበት በመሸሽ ወደ 1000 ኪሎ ሜትር ርቀት ላይ ትገኛለች። አሁንም እንከተላታለን ገና አንሰማትም እያሉ ነው። ይህን ሪፖርት ደግሞ የተለያዩ ሪፖርቶች ይዘውት እየወጡ ነው። እስካሁን ኮንፈርም አልተደረገም። ያው የዩኤስ ሚሊተሪም ኮንፈርም ሲያደርግ ኦር ኢንዲፔንደንት በሆነ ኃይል ኮንፈርም ሲደረግ ያው ኮንፈርም ይደረጋል። እስካሁን ባለው ግን ክሌም ነው። ኤንድ የተለያዩ ሪፖርቶችም ደግሞ ይህንን ተቀብለው ኢራን እንደዚህ ያለች የሚል ሪፖርት እያወጡ ነው ያሉት። ሰው የምር ሆኗል ያልሆነም የሚለውን ኮንፈርም ሲደረግ ነገ ከነገ ወዲያ የምናውቀው ነው የሚሆነው። ከአሜሪካን በኩል የተባለውን ነገር ምን ሰማ ይሆናል። በሌላ በኩል ጠዋት በሰራሁት ቪዲዮ ላይ የኢትዮጵያ የሚገኘው የኢራን ኤምባሲ ይህንን እዚህ ጋር የምታዩትን ፖስት አድርጎ ነበር። እዚህም ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት እንግዲህ ሂደው ሀዘናቸውን መግለጻቸውና የአያቶላው ሞት ለመላው ሙስሊሞች ኪሳራ መሆኑን ኤንድ ኦን ቶፕ ኦፍ ዳት ደግሞ እሳቸውም ሆኑ የሚመሩት ተቋም ከኢራን ህዝብና መንግስት ጎን እንደሚቆም ምናምን የመሳሰሉ ነገሮችን የያዘ ፖስት አድርጎ ነበረ። ነገር ግን ያ መረጃ ስህተት እንደሆነና የመረጃ ክፍተት እንደነበረበት በመታወቁ የተነሳ ያንን ፖስት ዲሊት አድርጎታል የኢራን ኤምባሲ። በዛ ምትክ እንግዲህ እዚህ ጋር የምታዩትን ፖስት አድርጓል። በዚህም እንግዲህ የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ እስልምና ጉዳዮች ፕሬዚዳንት የሆኑ ሼህ ሀጂ ኢብራሂም ቱፋ ወደ ኢራን ኤምባሲ ሂደው ሀዘናቸውን ነው የገለጹት። እንዲሁም ለኢራን ህዝብ መጽናናትን የተመኙት which is a normal thing። የሀገር መሪ ሲሞት በተለይ ከዚህ በፊት ሪሌሽን ያለ ምናምን ከሆነ መጽናናትን መመኘትና ሀዘንህን መግለጽ ኢትስ ኖርማል ቲንግ። ሌሎች ነገሮች ከጎናችሁ ነን ከምናምን የሚሉ ነገሮች ሳይካተቱበት ማለት ነው። ለማንኛውም ያ የመረጃ ክፍተት የነበረ መሆኑን ተከትሎ እንግዲህ የኢራን ኤምባሲ መረጃውን በማጥራት ያንን ፖስት ዲሊት አድርጎ ይህንን ፖስት አድርጓል ማለት ነው፣ አሻሽሎታል ማለት ነው። ይህንን አፕዴት እንድታደርጉ እንድታውቁት ብዬ ነው። ማሰላም። በበርካታ አዳዲስ መረጃዎች መጥቻለሁ። አጠራ አድርጌ ያቀርብላችኋለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። አሜሪካና እስራኤል በማታው ጥቃታቸው የአየር የበላይነቱን ወስደው ነበረ። በርካታ ኢላማዎችን በኢራን ውስጥ መጥተዋል። ትላንት 4 ወታደሮቿ የተገደሉባት አሜሪካ በዛሬው ዕለት ደግሞ 2 ወታደራዊ አዛዦቿ እንደተገደሉባት እየተነገረ ይገኛል። ኢራን ለየመኑ ሁቲ ሙሉ ለሙሉ ወደ ጦርነቱ እንዲገባ ጥሪ አስተላልፈዋል። የየመኑ ሁቲም እሺታን አሳይቶ ወደ ዝግጅት እንደገባ እየተነገረ ይገኛል። የኢራን ባለስልጣናት ምንም አይነት ድርድር እንደማይፈልጉና ለረጅም ጊዜ ጦርነት እንደተዘጋጁ በተደጋጋሚ እየተናገሩ ይገኛል። በትላንትናው ዕለትም ይሄን ነበረ ሲያደርጉ የነበረው። የኢራን አብዮታዊ ዘብ በትላንትናው ምሽት ባከናወነው ጥቃት የእስራኤል የመከላከያ ሚኒስቴር ዋና ጽህፈት ቤትን መታናት ብሏል። የሊባኖሱ ሂዝቡላህና እስራኤል ሙሉ ለሙሉ ወደ ጦርነት መግባታቸው ግልጽ ነው። ታዲያ የሊባኖሱ ሂዝቡላህ ዋና ጸሐፊው እንዳሉት ከሆነ በተደጋጋሚ በእስራኤል ላይ እያደረግነው ያለነው ጥቃት ለበርካታ ጊዜያት ሲያከናውኑት የነበረው ትንኮሳ ምላሻችን ነው እያሉ ይገኛሉ። ዛሬ የአዘርባጃን ኤርፖርት በኢራን መመታቱን ተከትሎ አዘርባጃን ጦርነቱን ተቀላቅላለች። እንግዲህ በአዳዲስ ዜናዎች እመጣላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጋይስ በአይነቱ ለየት ያለ ሰበር ዜና አለን። እንግዲህ እስካሁን ደስ ኢራን ከተጠቀመቻቸው ሚሳኤሎች ለየት ያለ ሚሳኤል በትናንትናው ዕለት በመካከለኛው ምስራቅና በእስራኤል ላይ ስተኩስና ስታዘም እንደነበር የተነገረ የሚገኘው ምሽቱን እስራኤል ውስጥ የምትኖሩ ቢሆንና በቴል አቪቭ አካባቢ ህይወታችሁን የምትገፉ ሰዎች ብትሆኑ ቀላ ብላችሁ ሰማይ የምትመለከቱ እንደዚህ አይነት ምስል ነበር የምትመለከቱት። እያንዳንዷ ነጠብጣብ የምትመለከቷት የምትፈነዳ ቦምብ ወር ደግሞ መፈንዳት የምትችል የሚሳኤል ፓርት ነች። እንደምትመለከቱት ርችት በሚመስል ቅርጽ ነው እንግዲህ ወደ ቴል አቪቭ ወር ደግሞ ወደ እስራኤል አፕሮች እያደረጉት የነበሩት እነዚህ ፈንጂዎች ማለት ነው። ከአንድ ሚሳኤል ላይ ተበትነው የሚወጡ ከ26 በላይ የሚሆኑ እላቸው ላይ 2 ኪሎግራም ፈንጂ መያዝ የሚችሉ ሚኒሽኖች ደግሞ ፈንጂዎች ናቸው። እነዚህ ጠቅላላ የምትመለከቷቸው ክላስተር ሚኒሽን ይባላሉ። እነዚህ ክላስተር ወይም ደግሞ በአንድ እቃ ላይ የተለያዩ ብዛት ያላቸው ፈንጂዎች ለብቻ ቦምቦች ወይም ደግሞ ለብቻ የሚፈነዱ አካላት በአንድ ላይ ታጭቆ በሚሄዱበት ሰዓት ላይ ክላስተር ሚኒሽንስ ይባላሉ ማለት ነው። እና ትናንትና እስራኤል ላይ ደግሞ ቴል አቪቭ ላይ ሲዘንቡ የነበሩት እነዚህ ናቸው። ኖ ኢንተርሴፕተርስ ወር ሎንች፣ ምንም ኢንተርሴፕተሮች ሎንች አልተደረጉም። እነዚህ እንትኖች እነዚህ ፈንጂዎች መሬት ላይ ኢምፓክት ሲያደርጉ ነበር እየተመለከትን የነበረው። የምትመለከቷቸው ከአትሞስፌር ሲመጡ ጀምሮ ወደ ምድር እስኪጠጉ ድረስ ምንም አይነት ኢንተርሴፕሽን ምንም አይነት ተኩስ አይረን ዶም በሉት ዴቪድ ስሊም ምንም አይነት ነገር እንትን እያላቸው አልነበረ መምታት። እነዚህ ሁሉ ይመታሉ፣ 26ቱም ይመታሉ። እንግዲህ ቺን ለምታክል 2 ኪሎ ለምታክል ቦም እንግዲህ አይረን ዶም የመሰለ ነገር የሚያባክኑ አይመስለኝም እስራኤሎች። መሬት ላይ ወድቆ ውስጥ የመጣው ይምጣ የሚሉ ይመስለኝ። ብቻ የነዚህ ጥቃት ጉዳትና እነዚህ ጥቃት መሬት ላይ ያደረሱት ኢምፓክት እስካሁን ድረስ አልታወቀም። እሱነስ መረጃው እንደወጣ ለእናንተ ማድረሳቸው ይሆናል። ፕላስ ምልክቷን መንካት እንዳትረሱ። እሺ ዛሬም ዘገባው ይረጋጋና እስቲ አሜሪካና እስራኤል በተለይ አሜሪካ ቀጣይ ኢራን ላይ ሊወስዱት ያሰቡት እርምጃ ይሳካል ወይስ አይሳካም የሚለውን እናውራ እስቲ። ሊወስዱት ያሰቡት እርምጃ ምንድነው? በሚሳኤል ድብደባና በአየር ድብደባ መንግስትን መግልበጥ ስለማይቻል ያለው ኦፕሽን በእግር መግባት ነው። በእግር ደግሞ መግባት አይፈልጉም። ሰው ኩርዶችን ለመጠቀም እንዳሰቡና ኩርዶችን ሊያስታጥቁ እንደሆነ እየተነገረ ነው። ሲአይኤ ኦልሬዲ ማስታጠቅ ጀምሯል የሚሉ ሪፖርቶችም አሉ። ትራምፕ ደግሞ ኩርዶች መዋጋት የሚፈልጉ ከሆነማ እኛማ ደስ ይለናል የሚል ንግግር መናገራቸው ታውቋል። ናው ኩርዶቹ ግን የምር መንግስትን መገልበጥ ይችላሉ ወይ የኢራን መንግስት የሚሉትን ፋክቶችን እስቲ እኔ
አንደኛ የኢራን ህዝብ 91 ሚሊዮን ነው አይደለ? ኩርዶች ከ9 እስከ 10% ነው የሚገመቱት። ዌስተርን በጣም በኢራቅ ቦርደር አካባቢ ያለች ትንሽ ቦታ ላይ ዚህ ማፕ ላይ እንደምታዩት እንግዲህ በብርቱካናማ የሚታየው የኩርዶች የሚኖሩበት ኤሪያ ነው። እዛ ውስጥ እንግዲህ እንደምታዩት ወደ ቱርክ ግዛት ውስጥም ኢራቅ ግዛት ውስጥም ሶሪያ ግዛት ውስጥም እንዲሁም በኢራን ግዛት ደግሞ በጣም ወደ ምዕራቡ ጫፍ ላይ ነው የሚኖሩት። ደን ከኢራን 91 ሚሊዮን ህዝብ ውስጥ እንግዲህ 9 እስከ 10% ናቸው። 10% ራሱ አድርገን ብንይዝ ያው 9 ሚሊዮን ህዝብ ናቸው። ናው እነዚህ 9 ሚሊዮን ሰዎች እንዴት አድርገው ነው በጣም ማይኖሪቲ የሆኑ ሰዎች እንዴት አድርገው በምን ወይ ነው በተለይ በጣም ብዙ ድጋፍ ያለውን መንግስት በጣም ብዙ የህዝብ ድጋፍ ያለውን መንግስት መገልበጥ የሚችሉት? በጣም ፓወርፉል የሆነ ኢስላሚክ ሪቮሉሽነሪ ጋርዱ በደንብ የታጠቀ ነው፣ እስከ አፍንጫው የታጠቀ ነው፣ በጣም ፓወርፉል ነው። የኢራን መንግስት ደግሞ አላዮች ያሉት ነው በአቅራቢያው ላይ እና ይህንን መንግስት እንዴት አድርገው ነው መጣል የሚችለው? ይሄ የኩርድ እንትን ያዋጣል ወይ የሚለው ብዙም ፋርፌሽድ ነው፣ ላይክ የሚሳካም ይመስል አይደለም። ከዛ ውጪ ደግሞ ይሄ ኩርዶቹ ራሳቸው ኤትኒክ እንትናቸውና ይሄ ሪሊጂየስ እንትናቸውን ስታዩት ኩርዶቹ ራሳቸው ውስጥ እንግዲህ ሁለት አይነት ነገሮች ይወራሉ። ማጆሪቲው ማን ነው የሚል ነገር ይወራል። አንደኛው ማጆሪቲው ሱኒ ናቸው የሚልም አለ፣ ማጆሪቲው ሺአ ናቸው የሚልም አለ። ላይክ ሴንሰስ ባይሰራም ግን ላይክ ያን ያህል ተቀራራቢ የሆነ ነው ልዩነታቸው ሱኒና ሺአ ማለት ነው። ያ ብቻውን ራሱ የሚፈጥረው ችግር አለ። እንደምታውቁት የኢራኑ መንግስት እንግዲህ የሺአ መንግስት ነው የሺአ መንግስት ነው እና ያ ብቻ ራሱ ሴክቴሪያኒዝም እና ናሽናሊዝም እንዴት እንደሚሰራ የሚረዳ ሰው ይህንን አሁን የምለውን በደንብ ይገባዋል። ናሽናሊዝም ሴክቴሪያኒዝም በጣም አደገኛ ነገር እንደሆነና እንዴት እንደሚሰራ የሚያቅሰው ሰው አንድ ላይ ሆነው የሺአውን መንግስት ለመታገል የተወሰኑ ልዩነቶች እና መፈጠራቸው አይቀርም። ከዛ ውጪ ልክ ቅድም እንደነገርኳቸው 10% ሆነው 9 ሚሊዮን 10 ሚሊዮን የሚሆን 9 ሚሊዮን የሚሆን ህዝብ ለምሳሌ እንዴት አድርጎ ነው 91 ሚሊዮን ህዝብ የሚኖርበትን ሀገር ኤንድ በደንብ የመንግስት የህዝብ ድጋፍ ያለው ኤንድ ኦን ቶፕ ኦፍ ዳት ደግሞ እስከ አፍንጫው የታጠቀን እንትን መንግስትን መገልበጥ የሚችልበት ፕሮባቢሊቲ አለ ወይ የሚለው የሚያስኬድ አይመስልም። ነገር ግን አሜሪካና እስራኤል የገቡበት አገባብ መንግስትን መገልበጥ መሆኑን ተከትሎ እንግዲህ በባሌም በቦሌም የትንፍጩ ዱቄትን አምጩ በሚል ሊያስገቧቸው ነው እየተነገረ ያለው። ሌላ ደግሞ አንድ ችግር ምን መሰላችሁ? የኩርዶችን አገር መሆን አምርረው የሚጠሉ ሌሎች ሀያላኖች በአካባቢው ላይ አሉ። ከዛ ውስጥ አንደኛዋ ዋናው ሀያላን ማነች? ተርኪ ነች። ተርኪ እንደምታውቁት ኩርዶችን እድሜ ልኳን ስትዋጋ ነው የኖረችው። አሜሪካ ደግሞ አጌንስ ተርኪ እና አጌንስ እዛ አካባቢ ቱርኮችን በተደጋጋሚ ትጠቀምባቸዋለች። ይህን ፒክቸር አይታችሁት ከሆነ የሚታወቅ ሰርክል ነው። ኩርዶችን ለሆነ ፖለቲካል ማስፈጸሚያ ትጠቀማቸዋለች፣ ትከዳቸዋለች። ከዚያ የሆነ ነገር ኮሽ ሲል መልሳ ትጠቀማቸዋለች። ሰው መጠቀሚያ ነው የምታደርጋቸው። ኩርዶች አገር እንዳይሆኑ ከፍተኛ ስራ ከሚሰሩ ሀገራቶች መካከል አንደኛዋ ተርኪ ነች። YPG PKK ምናምን የሚባሉ የኩርድ ቡድኖች ኢራቅ፣ ሶሪያ ውስጥ ምናምን በተደጋጋሚ ስትዋጋ ነበረ። ቱርክ ስታጠፋቸው ነበረ። ኢራን ላይ እነዚህ ኩርዶች መንግስት ተቆጣጠሩ፣ ኢራን የሚያክል ፓወርፉል ሀገር ተቆጣጠሩ ማለት ሌሎቹ ተርኪ ውስጥ ያለውን የኩርድ ግዛትም ገንጥለው አገር መመስረት የሚፈልጉ ኩርዶችን የሚያበረታታ የሚደግፍ አደገኛ ነገር ነው ለቱርክ። ደን ሶሪያ ውስጥም እንደዛው፣ ኢራቅ ውስጥም እንደዛው። ይህንን ማየት የማይፈልጉት የአካባቢዎቹ አገራቶች አጌንስት ይህ የአሜሪካ ሞቲቭ መንቀሳቀሳቸው የማይቀር ነው። አሁንም ገና ካሁኑ ለምሳሌ የኢራቅ መንግስት ከኔ ግዛት የሚነሳ ማንኛውም የኩርድ ኃይል የኢራን መንግስት ለመገልበጥ ኢራን ውስጥ ጦርነት ውስጥ ለመሳተፍ ድንበር እንዲሻገር አልፈቅድም እያለ ነው። ሰው እዚህ አካባቢ ያሉት ሌሎች ሀገራቶችም ኢራን ውስጥ ኩርዶች መንግስት መቆጣጠራቸው ከባድ ስጋት ስለሚፈጥርባቸው ያ እንዳይሆን አጌንስታት መስራታቸው አይቀርም። ሶ ቢበዛ ለትንሽ ጊዜያት የሚቆይ ሲቪል ዋር ሊቀሰቅስ ይችላል እንጂ ኦር ያን ያህል ሲቪል ዋር የማይባል የተወሰነ ስከርሚሽ ሊቀሰቅስ ይችላል እንጂ ያን ያህል ኢፌክቲቭ ነው ብዬ አላምንም። ሚ ፐርሰናሊ የእናንተን ሀሳብ ማስቀመጥ ትችላላችሁ፣ መወያየት እንችላለን።